አለው እያለው ነው። ለምን ጌም ሲጫወት ኢቭን ሌቭሉ 15 ነው፣ ከዛ በላይ ነው። እንኳንም የማንጫወተው ሰው የሆነ ቀን ገብቼ እግዚአብሔር ይመስገን የቤቴን ኪራይና የልጄን ትምህርት ቤት የሁለት ወር የቻልኩት 5000 ኮይን ተሰጥቶኝ ነው። ጊፍት ጋለሪ እንኳን ሳልሙ ማለት ነው። ልጄንም ራሴንም ቤተሰቤንም ማስተዳደር ነው። እኛም ይሰጣል ነው። ሌብል 15 አይደለም ሌብል 22። ለምን አይደለም የሚያገኘው ለሰው ይሰጣል ሳይሆን ወደሚያደርገው ያደርጋል። ሲቀጥል ቪዲዮ ሰርቷል። ለእናቴ እንደዚህ አድርጌያለሁ። ሲጀመር እኔ የሱስ መቆጣጠር የመስጠት ነው የማግኘት ልክ እኮ አይደለም። ሌብል የሌብል ቁጥር ሌብል ጊፍት ጋለሪ ጊፍት ጋለሪ ለማለት ነው። 15 ሌብል ስላልሽ የሚሰጥበት ልክ መስሎኝ ቼክ ሳረግ ሌብሉን 22 ነው። ስለዚህ የሚሰጠውን እየሰጠ ነው። ጋላሪው 15 ከ15 ነው። እውነትሽን ነው። ሙሉ ነው ጋላሪው። ማሻአላ እንደዚህ የሚሰራ ሰው እኔ እውነት ለመናገር ቢኒያው ልጁን ሰፖርት ማድረግ የማትፈልግ ከሆነ እውነታውን ነግሬዋለሁ። ፍርድ ቤት 5000 ሲወሰንበት ላውራሽ ሲለኝ እኔ አልኩትኝ ሰው ፊት ማለት ነው ልጁን ከልክዬሃለሁ ወይ ስልክ አልከለከልሽኝም ብሏል። በአፉ ማለት ነው። ከልክዬው አላቅም። ሲቀጥል ለእናቴም ደውሎ አያቅም። ከእናቴ ጋር ነው አይደል እንዲገናኝ ያደረኩት። ደውሎ አያቅም። እንግዲህ ቴክስት አይቻለሁ። ለእናቴ የላከላትን ቴክስት አይቻለሁ። በጣም ነው የሚደብረው። በጣም ማም ቴክስት አታይም። ለኔም የሚልክልኝ አለ አይደለም 5000 ላንቺ ልጅ 1 ብር አላወጣም ብሎኛል። በዚህ ሰሞን ማለት በቅርብ ማለት እኔ ላንቺ ልጅ እሱ ቀድቶታል። ያወራው ምናልባት ቮይስ ሲቀዳ እኔ ይሰማኛል። እኔ ግን አምልጦኛል። ማስወራት ያስወራና ይቀዳል እሱ ነው አይደለም። ላንቺ ልጅ 1 ብር አልሰጥም ሲል ማስረጃለሽ ወይ ነው ማለት ነው። ቪዲዮ ሰርቷል እኮ ቪዲዮ አለ። የታል እንስማ፣ እኛም እንስማ። ላንቺ ልጅ 1 ብር አይደለም ሲል እንደዛ ከሆነ እውነትም እያለው ይሄ ሰውዬ መርዳት ስላልፈለገ ነው ማለት እኮ ነው። በቅርብ ቪዲዮ ለቋል። እኔ ቪዲዮ እየተቆራረጠ እንትን አይቻለሁ። ልጁን ቤተሰቤም ጋር አይቅረብ ምናምን ብሏል። እኔ ከልክየው አይደለም እኮ ቪዲዮውን ክፈች ነው ማለት እንስማውና ህዝቡ መስማት አለበት በማስረጃ። እንደዛ ከሆነ ያለውን መርዳት ያልፈለገው አንቺ እንዳልሽ መችሽን ነው ማለት ነው። ላንቺ ካለ እሷ ማስረጃውን እስክትፈልግ አንተ አውራ። ያው ያንተ እሺ። አሁን ስለ ጌመር አወራቻ ፖስትቼዋለሁ። እኔ ቢኒ ነኝ፣ ተደብቄ አይደለም። ጊፍት ጋላሪም ይታያል። ይኸው እናቴ ትሙት አቡ አይሰራም። ሰው ከ2 ሰዓት ከማታ 2 ሰዓት እስከ ጧት 12 ሰዓት ላይቭ ላይ ቁጭ ብሎ ማደር አለመስራት ነው። ጌመር መሆን እፈልጋለሁ፣ ቲክቶከር መሆን እፈልጋለሁ። ህልሜን እየኖርኩ ነው፣ አላገኝም። እናትዬ ትሙት ጊፍት ጋር አንበሳ ወርዶልኛል። ይኸው ፖስትቼዋለሁ። መቼ ይችን 2 ሳምንት ይታይ ቪዲዮ እኮ አለ። ይህንንም ያበራችልኝ ጓደኛዬ ነች። እኔን ለማበረታታት ብላ ይኸው ይታያል። ገብታችሁ ማየት ትችላላችሁ። ጓደኛክ ማለት ፍቅረኛክ? አዎ ኦኬ፣ ፍቅረኛዬ እኔን ለማበረታታት እኔን ለማገዝ ብላ አብርታልኝ ነው። ከዛ በፊት ደግሞ እንጉዳይ የምትባል ጌመር በጣም ስላሳዘንኳት ሁለተኛ ነው 2 ሳምንት ይሄን ሳምንትና ያኛውን ሳምንት ነው የበረርኩት። ገባሽ? ከዛ ውጪ ከማታ 2 ሰዓት እስከ ሌሊት 12 ሰዓት ቁጭ ብያደርኩ። በጣም ነው የምለፈው የምታገሉ አላማ የለም ነው ልጄ ለማገዝ። አንድም ቀን ልጄን አላግዝም ብዬ አላውቅም፣ አንድም ቀን። ከዛ ውጪ ዩቲዩብ ላይ ሰራሁት። ዩቲዩብ ላይ ይሄን ሰራው ብያለሁ። እናቴን አገዝኩ፣ መብቴ ነው። ያሳደገችኝ እናቴ። እናንተን አላግዝም አላልኩም። ስልክ አላነሳም አላችሁ፣ ዘጋችሁኝ፣ ብሎክ አደረጋችሁ። አሁን ሀዊ አንድ አጠራጠር አድርጌ ልንገርሽና አንቺ መልስ መልሽልኝ። በአንድ ወር ውስጥ ያገዝኩት ለልጁ አንድ ድሃ አባት ላገዘው ትንሽ ነው። አንድ ያዥልኝ። አንደኛ፣ ሁለተኛ ከኔ ገንዘብ ታምረውና አንድ ድሃ አባት ለልጁ ይሄንን በአንድ ወር ውስጥ ትንሽ ነው የሚለውን ህዝቡ ይፈርዳል። ኦኬ፣ በአንድ ወር ውስጥ ትምህርት ቤት ከፍሏል። ልብስና ጫማዎች ገዝቷል። አስቤዛ ገዝቷል። እነ ሩዝ እነ ወተት የወተት ክራይ ከፍሏል። እንደገና ደግሞ ዳይፐር፣ ወተት፣ ዋይፕስ ገዝቷል። በአንድ ወር ውስጥ ለአንድ ልጅ የሚያስፈልገውን አስቤዛ የ1 ወር መስከረምን ገዝቷል። የጥቅምትን 2500 ብር የትምህርት ቤት ከፍሏል። ይህንን ያደረገው በአንድ ወር ውስጥ። በሁለተኛው ወር እነሱ ወደ ክስ ሄዱ ነው የሚለው። ስለዚህ በአንድ ወር ውስጥ በቂ ነው አይደለም? እሱን እስክደምሪ ላውራ። ሁለተኛ እሷ አለቅም
አንተን እበቀልሃለሁ፣ ያው ካንተ ገንዘብ ነው የምፈልገው፣ አንተ ማሰቃየት ነው የምፈልገው ብላኝ ፍርድ ቤት 10,000 ብር ፈርዶብኝ 2 ወር ከቆየሁ ያለችበት ቴክስት ወይ ቮይስ ማስረጃ ሳትይዙ እኮ እሷም ማለችኝ እሱም አንተም አልከኝ ትላላችሁ። ማስረጃ ከሌላችሁ ተቀባይነት የለውም። አንተን ብፈልግ አይደለም አንተን የምበቀልህ ግን በቀል እግዚአብሔር ነው። አንደኛ ማወቅ ያለብህ እኔ አንተን በክፉ ፍርድ ቤት አንቺ ስታወሪ ፍርድ ቤት 2 ወር ካለፈሽ ይግባኝ፣ አሁን ይግባኝ ካልከፈልሽ ይግባኝ ካላሽ 2 ወር ካለፈ ይሄ ሰው ይችላል ማለት ነው ብሎ ነው ዝም የሚለው። እንዴት በግማሽ በኔ ስቴትመንት ያለብኝ ሰውዬ እሷ እኔን እየከሰሰችኝ ይግባኝ ማለት የለብኝም? የይግባኝ ወረቀት ሲሰጠኝ እንግዳም አንተን ካላለኝ 25,000 ብር ተቀብለሽ እኮ ልጅን አላሳይም ያልሽ ነሽ። አሁንም እናንተ የምትሰሙት ስቲል አላገዝኳትም። ለሷ 35,000 ብር በጥሬ 25,000 ብር ከፍዬ አስሚዛ ወንድም እኮ ዛሬ አላገዝኩም እያልሽ ነው እህት። አሁን እኮ እያልሽ አያግዝም። እሺ ዲቦራ 25,000 ከከፈለ በኋላ ልጁን አሳይተሻል? እመች መጣ ዛሬ ነበር እኮ ሲጀመር ሳምንት አልሆነውም እኮ ብሩን እንኳን ከሰጠ ሲጀመር ዛሬ ነበር። እንዴ ስልክ ካላነሳሽለት እንደዚህ ያያል ማሬ። በምን ደግሞ ቤቷ ሲሄድ ቤት እየመጣ ነው በፖሊስ እያዘኝ እያለች ቤት ሲሄድ አንድ አዳምጪ። ቤት ስትሄጂ ሰፈሬ እንዳይደርስ ገዳይ ነው ብላ አመልክታ ቤት ኬርኩ ማለት ነው። በስልክ ነው። በዚህ ሳምንት እናቴ ትሙት አብዬ 4 ጊዜ ደውይልታለሁ፣ እደውልልሃለሁ፣ አሁን ቢዚ ነኝ፣ እየለበስኩ ነው ምናምን በቃ እንዴት በጣም የዓለም ትሪሊየን ሰው እንደሷ ቢዚ አይሆንም እያለች ልጄን አሳጅኝ እያልኳት እንነጋገር። አንተን እጅህን አልጠብቅም ከኔ እየወሰድሽ ነው። 25,000 ብር ወስደሽ እኮ ነው አልገኝ የምትይኝ። 35,000 ብር በጥሬ ወስደሽ እኮ ነው። አሁን እኮ ቅድም እኮ አለች አላለችም? ሀቡ ብላለች። አያግዝም ልጅ ነው እያለች አይደል እንዴ? እሺ ቆይ አንድ ዲቦዬ ስልክ እንዳያነሳ እንዳይመጣ ቤት ልጄን ነው የምፈልገው። የኔ ብርቅ ወርቄ ልጄ ነው። ያንተ ገንዘብ ምናልባት ታሞ እንኳን ላያስታምምልኝ ይችላል። ሲቀጥል ደግሞ የሰራህብን ነው እንጂ የራስህ ደክመህ ያመጣኸው ብር አይደለም። ሌላው በቪዲዮ በዩቲዩብ ያገኘውማ እኮ አለቀ ጨረሰው አይደል? 200,000 በዩቲዩብ አግኝቶ ነበረ። ጨረስኩት አለ እኮ ለቤቱ ነው። እሱ እኮ አልጋ ላይ ሲተኛ እኔና ልጅ እኮ ፍራሽ ላይ ነው የምንተኛው። በቃ ይሄ ደግሞ ለእኔ ደስታዬ ነው። ሰላም አለኝ። ለምን በባዶ ቤት እኮ እኔ ሰላሜን ነው የምፈልገው። የልጄን ሰላም የራሴን ሰላም ነው። ዛሬ መጥቶ ነገ እንደ ጤዛ የሚጠፋ አባት አልፈልግም። ፈልጎ ነው ሲጀመር ቪዲዮ ካልቀረጸ እንዳትቀርጽ ሲባል ነው መጥፋት የጀመረው። በቃ እንጂ በመጣ ቁጥር ቪዲዮ መቅረጽ ይፈልጋል ለዩቲዩብ። በቃ እንደዛ ነው። ምግብ ሲያበላው ይቀርጸዋል፣ የሆነ ነገር ሲያደርግ ይቀርጸዋል። ከዛም ባለፈ ደግሞ እንዲህ እያደረግኩ ነው ይላል። ያድርግ እኮ ያደረገውን እኮ አደባባይ ተናግረናል አይደለ? ስለዚህ እሱ 5,000 አይደለም 1,000 ብር አልችልም ብሎ ቴክስት ጽፎልኛል። ሀቡ ስክሪንሻት አድርጌ አንድ ስልክ ነው ያለኝ እዚህ ላይ ነው ያለው። ስክሪንሻት አድርጌ እልክልሻለሁ። ሁሉንም ያለኝን ማስረጃ እዚህ ላይ እልክልሻለሁ። ላኪልኝ እሺ። ማንኛውንም ችግረኛዎቹን ደግሞ አልከለከልኩህም። መከልከል እፈልጋለሁ። ቱ ቢ ሆነስት እኔ መከልከል እፈልጋለሁ። ምክንያቱም ልጄን አንተ ገንዘብ እያደረክ እንዲያደረኩ እያልኩ አደባባይ አራጣ አበዳሪ የማያወራውን ወሬ ለልጅክ ለገዛ ልጅክ ልጄ ብለክ መተክ ልትሰራበት ያው ማክም አይደለም። እዚህ ጋር እሱ አንድም አንቺን አልኮነንም፣ የደረሰበትን ብቻ ነው የተናገረው። አንቺ የተናገረውን ትክክል ነው ወይም አይደለም ነው እንጂ ማለት ያለብሽ እንደ አራጣ አበዳሪ ደጋግመሽ ያደረከውን አወራክ ምናምን ስትዩ ላይክ እኔ ቀድመሽ ጃጅ እያረግሽው ነው። ታዩ ህዝቡ ይፍረድ፣ ህዝቡ ይስማና የሁለታችሁንም ሰምቶ ማንጋ ሀቅ እንዳለ ይፍረድ እንጂ አንቺ ቀድመሽ እኔ ጻድቅ ነኝ፣ እኔ ንጹህ ነኝ፣ አንተ ብቻ ነህ ቆሻሻ፣ አንተ ብቻ ነህ ኃጢአተኛ እያልሽ ነው። እንዲህ አድርጓል። የዘረዘራቸውን ነገሮች ሳያደርግ ከዋሸ ሀቁን እንድናቅ ይሄ ሰውዬ ዋሽቷል፣ የትምህርት ቤት አልከፈለም፣ ይሄን አላደረገም፣ ፍርድ ቤትም አልከሰስኩትም፣ 100,000 ካሳም አልጠየቅኩትም፣ ይህን ሁሉ ነገር ውሸት ነው ብለሽ እኮ ታዲያ እንደዚህ ይኸውልሽ፣ ይህንን ከፍሏል አድርጓል። የከሰስኩት ደግሞ 1000 ጊዜ አደባባይ ይወጣ ለልጄ ይሄን አረኩ ሲል በህጋዊ ይሄው አድርጊያለሁ ብሎ
በማስረጃ እንዲቀመጥለት ነው እውነታው ማለት ነው። ውሸት አደረኩ ብሎ ከሚናገር ልጨርስልሽ። እሱ ያለውን አልሰማሁም አልነበርኩም ብለሽ ስለነበር ማሪ ልጨርስልሽ። ተረጋግተሽ ከመስከረም ጀምሮ ዲኤንኤ ተመርምሮ ልጅነቱ ከታወቀበት ጊዜ ጀምሮ የአቅሜን እየረዳው ነበረ። ዩቱብ ላይም ሰርቼ ዩቱብ ዶላር ሲቆጥር ዲቦ ስሪ ተቀጥረሽ ከምትሰሪ በዩቱብ ሞር ሰክሰስፉል ትሆኛለሽ ብዬ ዩቱብ ስንት እንደቆጠረልኝ ያሳየኋትና ነይና አንቺም ዩቱብ ስሪ በዩቱብ ሰክሰስፉል ትሆኛለሽ ይህን ያህል ይገኛል አልኳትኝ። እናም ከመሬት ተነስታ ስልክ ማንሳት ተወች። ልጄን ማየት ከለከለችኝና በፍርድ ቤት ሄዳ ከሰሰችኝ ነው ያለው። ስለዚህ እውነት እሱ እንዳለው በሰላም አብራችሁ ሰላም ሆናችሁ እየረዳ ዩቱብ ቻናሉ ላይ እንግዳ ሆነሽ ቀርበሽ ጭራሽ ተስማምታችሁ እንግዳ ሆነሽ ቀርበሽ ዩቱብ ምን ያህል ገንዘብ እንደሚያስገኝ ነግሮሽ ከመሬት ተነስተሽ ዘግተሽዋል። እውነት እሱ እንደሚለው እንደዚህ ብለሽ ነው ማሰብ። ተስማምተን ነው ያንተ ዩቲዩብ ላይ የቀረብኩት። መጀመሪያ ጥያቄ ተስማምተን ነው ዋሽቷል፣ አልተስማማንም እንደዚህ እያልሽ ለእኛ ንገሪኝ። እሺ አልተስማማንም። ያለ ፍቃዴ ነው የተቀረስኩት። ሊያውም ደግሞ ለዚህ ደግሞ ዳሎር ኢንተርቴይንመንት ተጠያቂ ነው። እሱ ነው ደውሎ የጠራኝ። እቃ ውሰጂ ነው የተባልኩት። ከዛ ሲሄድ ማለት በግዴታ ነው። በቃ ሰው ሌሊት ጀምሮ ቁጭ ብሎ እንትን ይላል። እንደውም በደንብ ከታየ በስነ ስርዓቱ ላይ አልመለስኩለትም። እሺ ሌላው ደግሞ አልፈልግም ብለሽ ለምን አይወጣሽም? ፍቃደኛ ካልሆንሽ ኢንተርቪው ተብለሽ ተነጋግረሽ ካልሄድሽ ስትገቢ ቃለ መጠይቅ ወይ ኢንተርቪው ሲጀምሩ እንዴ ለዚህ አልተስማማንም ቃል ወስድ ነው የመጣሁት ብለሽ ብድግ ብለሽ ለምን አልወጣሽ? እምቢ ብለሽ አላወኩም። ምኑን እኔ እንደዚህ እንደሚደረግ አላውቅም። ምክንያቱም ሰው ከቦኛል። በተከበብኩበት እንዴት ነው እንትን የምለው? እኔ ደግሞ ሰው ሪስፔክት ከማድረግ አንጻር እንጂ እሱ ይምጣ አይምጣ የማውቀው ታሪክ የለም። አልተስማማንም በዚህ። ከዛ ባለፈ ደግሞ ረድቻለሁ ላለው የረዳው የት አልደብተሩ እንደዚህ ነው እንድትናገር የሚፈልገው። ይሄን አርጓል፣ ይሄን አላረገም፣ ይሄን ዋሽቷል፣ እዚህ ጋር የትምህርት ቤት ከፍሏል ወይም አልከፈለም እንዳለው ልብስና ጫማ ለልጁ ሲገዛ ነበር ለ10 ወር ያህል ለ8 ወር ያህል ነበር ወይም አልነበረም እንደዛ ያልሽ። እሺ እየረዳ አልነበረም አደረኩ ያለው ወይም ደግሞ ይሄው እናቴ መዝግባ ያስቀመጠችውን እሱ የሚያወራውን አለ። እናቴ የመዘገበችውን ደግሞ እስቲ እናትሽ የመዘገበችውን ልዘይና እዚህ ጋር እሱ የተከተናገራቸው ውስጥ ኤክስ ራይት አደርጋለሁ እኔ። እሺ ቆይ ለምን ይሄው መስከረም 4 ሩዝ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ይሄ ኩኪስ ማለት ነው። እሺ ከዛ በመስከረም 11 በየቀኑ ማይገናኙ መስከረም 11 ኳስ ገዝቷል። እርጎ ገዝቷል። ወተት 1 ሊትር ገዝቷል። ከዛ ብስኩት ገዝቷል። ፓምፐርስ ገዝቷል። 2 ፓምፐርስ ገዝቷል። ዋይፕስ 1 ነው የገዛው። ልጃችሁ የአራት ዓመቱ ነው አይደል? ልጃችሁ 3 ዓመት አሁን ነው 4 የሚሆነው። አዎ ማታ ማታ ይጠቀማል። ኦኬ እኔ ራሱ እንደውም ዳይፐር ሲል ተሳስተካል። የ4 ዓመት ልጅ እንዴት ዳይፐር ይለብሳል? ዳይፐር ማለት ገዛ አትችልም ስለው እኔ ጋር መጥቶ ሲያደር ማታ ማታ ይሸና ነበርና ዳይፐር ገዛ ነበር አለ። ከዛም በኋላ ስጋ ግማሽ ኪሎ ስጋ ግማሽ ኪሎ አጥንት ገዝቷል። እነዚህን እንዳለ ካስቤዛ ጋር አጠቃቅልኳቸው። አይ እንትን ልበል ኦልሬዲ አልቋል፣ ብዙ አይደለም። እሺ ከዛም በኋላ ደግሞ 1 ሊትር ወተት በተደጋጋሚ ገዝቶለታል 5 ጊዜ ምናምን ነገር ፓውደር ወተት። ከዛ ግን ፓውደር ወተት ገዝቷል ትንጥዬዋንና ከዛም በኋላ ይሄ 1 ኪሎ መሰለኝ። አዎ ትልቅና ትንሽ ነው ያለው፣ እንደዛ ነው የመዘገብኩት። እሺ ከዛም በኋላ ደግሞ የግማሽ ሊትር ወተት ከመስከረም 4 እስከ 30 ግማሽ ሊትር ወተት እንትን ብሏል። ከዛ ደግሞ በሻንጣ ሙሉ በፌስታል ሙሉ ቦንዳ ልብስ ይዟል። 17000 ብር የደመረው ማለት ነው። 17000 ብር ኢንቨስት አድርጌ ዩቲዩብ ቪዲዮ ሰራው ያለው ላይ አዎ እሱ ጋር ሲደመር ማለው ዘው ልብስና ጫማ ስላልኩት እዚህ ጋር ራይት ከማድረግ ቤት ጫማ ያለው እዛው ቦንዳ ጫማና አንድ ጫማ አንድ አዲስ ልብስ አንድ እሺ ቦንዳ 3 ነው
እሺ የትምህርት ቤት ክፍያ ከፍሎ ያውቃል? አንድ ወር የጥቅምት 2500 ብር የትምህርት ቤት ክፍያ አንድ ጊዜ ብቻ ነው የከፈለው። አንድ ጊዜ ብቻ። ኦኬ እሺ። እንትን 4000 ብር በወር ይሰጥ ነበር? በጭራሽ። ኧረ በህልሙም 400 አይሰጥም። አይደለም 4000 ብር 4 ብር አይሰጥም። የለኝም ነው የሚለው። ከቶ ማያውቅም 4000 ብር አንዴም በህይወቱ በጭራሽ በጭራሽ። ዴኔ ተመርምሮ ነው የሚበዛው። ዴኔ ተመርምሮ አባትነቱ ከታወቀ ጀምሮ ለ8 ወር ምንም በቃ ይሄን ብቻ ነው ያደረገው። ከዛም በኋላ ደግሞ ነገሩ በጣም እየተባባሰ ሲሄድ እኔ አልፈልግም ብዬ ከመሃል ወጣው። እኔ ማግኘት አንተን ስለማልፈልግ ብዬ ቁጥሩን የእናቴን ሰጠሁትኝ። ከዛም በኋላ የምታሳየው እሷ ናት። ይሄን ሁሉ ሲያደርግ የምትጽፈው እሷ ናት። እሺ 4000 ብር እሰጣለሁ ብሎ ነው እንጂ ቃል የገባው ሰጥቶ አያውቅም። እሰጣለሁ ብሎ አላለም። ልጁን እንደውም ገና አንድ ወራችን ይሄ ሁሉ የሚሆነው በአንድ ወር ውስጥ እኔ እናት ማያዝ አለብሽ። ገና አንድ ወር አዎ ልነግርሽ ነው እያረኩለት ነው። በወር 4000 ብር እየሰጠሁሽ የትምህርት ቤት እየከፈልኩኝ የሚያስፈልግ ነገር ካለ አረጋለሁ። የሰጠክ መስሎኝ ገና እሰጣለሁ የሚል ሀሳብ ነው ያቀረብከው። መመዝገብ በሁለተኛው ወር በቀጣይ ወር ማለት ነው። ሰተከተክ 4000 ብር እሺ። ለምሳሌ አሁን እዚህ ላይ ያደረካቸውን ነገሮች የነገርከኝን ያውልክ ቢኒ ያደረካቸውን ነገሮች የነገርከኝን አሁን ዲቦራ ኮንፈርም ስታደርግ ራይት ያርኩ ነው። 4000 ብር ግን ሰተማታ ኮድ ከዚህ ጋር መሰረዝ አለበት። የለማ ገና ልትሰጥ ለወደፊቱ 4000 ለቀጣዩን ሰጣታለሁ ልትሰጥ። ስለዚህ ገና ልትሰጥ ስለሆነ ስላልሰጠህ አይጻፍም። እዚህ ጋር ከተሰጡ ነገሮች ጋር አይጻፍም። ሰው ይሰረዛል። 4000 ብር ተሰርዟል። እሺ ሶ የገዛው ያልካቸውን ነገሮች ሁሉ ደብተር ላይ አንብባ እንደገዛክ ተመዝግቧል። ራይት ተደርጓል፣ ታርሟል። ግን የትምህርት ቤት ክፍያ ግን ስንት ጊዜ እንደሆነ አንተ አልገለጽክም። እኔ ደግሞ ለ8 ወር ያህል በየወሩ የከፈልክ መስሎኝ ነበር። እሷ አንድ ጊዜ ብቻ ነው የከፈለው ብላለች። መጀመሪያ ስጀምርልሽ እኮ ገና በአንድ ወር ውስጥ እኮ ነው ያልኩሽ። በቃ ይቺ ነገር የተፈጠረችው አንድ ወር በሁለተኛው ወር ላይ ተከሰስኩኝ ነው እያልኩሽ ያለሁት። ህዳር 8 ነው መጥሪያ የደረሰኝ። በቃ እቃ እየገዛው ነበር ገበያ ማለት ነው። ወይ ይዘው ሂድ ለምን፣ ወይ ተወኝ ለምን፣ ወይ ሂድ ወይ ልጁን ይዘው ሂድ አልኩት። አይ በጭራሽ ካንቺ ስራ ልለይም፣ ኧረ ተወኝ እምቢ። ከዛም በኋላ እንደውም እህቴ ጋር ሄድኩኝ ማለት ነው። ከእህቴ ሰራተኛ ጋር ነበር። እንደውም ልጅቷ ይሄ ሰውየው ምን ሆኖ ነው? እንደውም እሱ ጭራሽ ሰራተኛዋ እየጠቀሰኝ ነበረ አለች። ከዛ እሱ ጭራሽ ደግሞ ምን ይላል? የእህቴ ሰራ እየጠቀሰኝ ነበረ አለች ማለት ነው። እሱ ደግሞ ዜና በስድብ ሲሰራ ከእንቁርቲ ጋር ምናምን ብሎ ሲሰራ ምን ይላል? ኧረ ዲቦራ ምን ሆነሽ ነው ስትላት ነበረ አለ። እውነት የፈለገ ነገር ቢሆን ምላስ ስላለን እኮ ብዙ ነገር አናወራ። እግዚአብሔርን መፍራትም አንድ ነገር ነው። ከዛ ደግሞ ልጁን ከለከለችኝ። ዲቦራ ገንዘብ ብቻ ነው የምፈልገው። ሲጀመር እኔ ነኝ እየረዳው ያስተማርኩክ። ቢገባክ ስትታመም የጠየቅኩ እኔ ነኝ። እንደዛ እንኳን በድለኸኝ ማለት ነው። እና ችግር የለውም ከሰው አይደለም ስለተናገርን ብቻ አይደለም የምናረገውን ነገር ግዴታ አደባባይ ማውጣት አይጠበቅብንም። ከሰሰችኝ ብሎ ሲናገር ባለፈው ከዚህ በፊት አንቺ ጋር ቀርበን ነበረ እና የአመት እችልሻለሁ ምናምን ብላኝ ነበረ መሲ በጌታ ምትባል የቤት ኪራይ። ከዛም በኋላ ላይክ እሷም የሆነ አለማመን ነገር ነበረባት። ኢትስ ኦኬ ሰው ናት፣ ለአለማመን ትችላለች። ግን ከፍላለሽ የለ እንዴ በእህቷ በኩል? አዎ አይ አልከፈለችም አይደለም። ከዛም በኋላ ልክ እሱ ዲቦራ ከሰሰችኝ ምናምን ሲል አይ መጀመሪያ ለምን የመሲ በጌታ ስም እዚህ ጋር እንደተነሳ ማጥራት ስላለብኝ ነው እኮ። አይ በስ እየነገርኩሽ ነው። ከዛም በኋላ እሱ ከሰሰችኝ ምናምን ብሎ ከዛ ደግሞ ስሜን በማጥፋት የሆነ ወሬ አወራ። ከዛ ደወለችና እኔ ከዚህ በኋላ አልከፍልልሽም ከፈለግሽ ለሀቢባም ንገሪያት አለችኝ። እኔ ደግሞ አልተዘጋጀውም። ገባሽ? ከዛም በኋላ እሺ ችግር የለውም እስካሁን ላደረግሽው አመሰግናለሁ አልኳትኝ። ይሄ ሰው ሁል ጊዜ ገንዘብ ነው የምትፈልገው እንዴ?
እዚህ ጋር መሲ ለጌታ በጣም ብዙ ሰው እዚህ ቤት ስለምትረዳ ስሟ እዚህ ጋር ስለተነሳ ጉዳዩን ማጥራት አለብኝ። እሷ በራሷ መንገድ አጣርታ የ3 ወር የቤት ኪራይ ከፍላለሽ። ከዛ የቀረውን በየ3 ወሩ ልትልክልሽ ተስማምተን በራሷ አጣርታ የደረሰችበትን ስደርስ ገንዘቧ ነው፣ ላቧ ነው፣ መብቷ ነው አለመስጠት። የሰው ልጅ የሚረዳው የሆነን ነገር እስካመነበት ድረስ ነው አይደል? እኔ እሷን ጥፋተኛ እያደረግኩ አይደለም። ከዛም በኋላ እሱ ተነስቶ የሆነ ነገር ሲያወራ ከሚያወራው አንጻር ሊረዱኝ የሚያስቡ ሰዎች ሀሳባቸውን እንዲቀይሩ እያደረገብኝ ነው። ብር ትወዳለች እያለ ነው ነጥቡ አይደል? ስንት ሺህ ህዝብ ነው የሰደበኝ። ልሰደብ ለልጄ ነው። ክብሬን ያጣሁት፣ ማንነቴን ያጣሁት ለልጄ ነው። ትላንትናዬን፣ ልጅነቴን፣ ጨዋታዬን ያጣሁት በልጄ ነው። ስለዚህ አባት ነኝ ካልክ አርፈህ እስካሁን እድል ሰጥቼሃለሁ። ልክ እንደ አራጣ አበዳሪ ለልጄ እንዲያደረግኩ የት ያደረግከው ነው? ግንቦት 10 ለክ የምታወራው አንተ ነህ እንዲያኖርከኝ። ዲቦራ እንደዚህ ናት ብለህ ስታወራ ልክ እንደ ቁሻሻ እንደ ምናምን ትናንትና ስሜ እኔንና ቤተሰቤን ካላከበርክ ልጄን ልታከብር አትችልም። አንተ የምን ደም ነው ያለክ? ትናንትና ያልመጣኸውን ልጅ መሆኑ ሳታቀርተ ነው ልጅ መሆኑ ሳታቀርተ ነው። ታውቃለህ፣ በደንብ ልብህ ያውቀዋል። እግዚአብሔርም እኔም አንተም እናውቀዋለን። ስለዚህ እኔ በልጄ ቀልድ አላውቅም፣ አልከፍልም ነው። ብዙ ቴክስት ጽፈህልኛል። ቴክስቱን ለሀቢባ እልክላታለሁ። ስለዚህ አባት ብቻ መሆን አትችልም። አንተ እየመጣክ እኔን መበዝበዝ አትችልም። ከህይወቴ ውጣ፣ እስከ መጨረሻው ውጣ። ህይወቴን ለማበላሸት ነው። አንተ ገና ልክ አሁን የሆነ ስራ ስሰራ ይመጣል። ዲቦራ ስሜን አትጥራ፣ በቃ ቤተሰቤን አትጥራ፣ አጠገባችን አትድረስ፣ ሰላም ስጠን። አንተ ከመጣክ ነው ሰላም ያጣ ነው። ስንትና ስንት ተረጋግቼ ነበር ኑሮዬን የምኖረው፣ ልጄን እያሳደግኩ የነበረው። አንተ ማውራት ስለቻልክ እኔ ሶሻል ሚዲያ ላይ ካሜራ ፊት ለፊት መቀመጥና መናገር ስላልቻልኩ ብቻ አንተ የፈለግከውን እኔ መናገር አትችልም። ሲጀመር ማለት ነው ህግ ቢኖር ይሄኔ አንተ እዚህ አልነበርክም። ያኔ ነበረ መያዝ የነበረብህ። ስንትና ስንት በስም ማጥፋት ስከስት ያኔ ነበር መታሰር የነበረብህ አንተ። ዛሬ አልነበረም። ዝም ስላልኩ ልርሳ ስላልኩኝ ነው። ምን አትርሱኝ አልክ አንተ። ከሶሻል ሚዲያ አውቃለሁ። ሶሻል ሚዲያ ፈልገህ ነው የመጣኸው፣ እውቅናን ፈልገህ ነው። ከሚስት ጋርም ተነጋግረሃል። ስትመጣ ፈልገኸው ነው የመጣኸው። ስለዚህ እኔን ሰላም ስጠኝ። የተረጋጋ ህይወቴን አትበጥብጥ። ልጄን ላሳድግ፣ እርዳታን አልፈልግም። ያንተ 5 ሳንቲም ሲጀመር በእኔም በልጄም ቪዲዮ የሰራኸው ነው። ከዛ ያለፈ 5 ሳንቲም ከኪስክ ያወጣኸው ነገር የለም። እግዚአብሔር ምስክሬ ነው። ካወጣ ደግሞ አንድ በአንድ እኔን ጠይቀኝ፣ እከፍልሃለሁ። አንድ በአንድ ቆጥሬ እሰጥሃለሁ። ለምን እንዲህ አልሞትም? ለምን አልሞትም? አንተ በእኔና በልጄ ከ250 ሺህ ብር ሰርቻለሁ አልክ አይደለ? ከዛ ሩባን እንኳን ካደረክለት ለኔ ልጇ ብለሃላ፣ ለኔ ልጅ 5 ሳንቲም እላፊ ከኪስ ካወጣህ እኔ እሰጥሃለሁ። በቃ ከዚህ በኋላ ያንተን እርዳታም አንፈልግም። ሲጀምር አልረዳህንም። ቢገባክ ማለት ነው ልጅ ነበር በረከትክ። ስለዚህ አታስፈልግም። አንተ ሶፋ ላይ ብትቀመጥ፣ በፍሪጅ ውስጥ የተቀመጠ የቀዘቀዘ ምግብ፣ ፍሬሽ የሆነ ምግብ ብትበላ፣ አልጋ ላይ ብትተኛ ልጄ እንደሱ አግኝቶ አይደለም። ገባ? እኔ ያጣሁትን አጥቼ ነው ልጄን እያሳደግክ ያለሁት። አንተ የፈለገ አይፎን 17 አንፎ ምናምን የፈለገ ብትጋጋጥ የፈለገ ነገር ብትሆን ልጄን በክብር አሳድጌ ነው። አያገባኝም። ማንም ይግዛልህ፣ ማንም ይግዛልህ። ገባ? ግን ደግሞ ምንም ቢሆን ልጄ እንጂ እኔ እንደ ጠላት አይደለም እንትን ያልኩትኝ። ጠየቅኩ፣ 15 ሺህ ነው የጠየቅኩት። በቃ ያገኛል። አግኝቶ ነበረ። በእኔም ቪዲዮ ሰርቷል፣ አግኝቷል። በልጁም ሰርቷል። እና ይሄ ልጅ ሲጀመር እራሱ በሰራበት እንጂ ያገኘው ረዳው ነው የሚለው እሱ አሁን 70 ምናምን ሺህ ብር። ከዛ ልጁን ባገኘው ቁጥር 1500 ብር አወጣለሁ አለኝ። ባገኘሁት ቁጥር 1500። ልጁ ማለት ምንድን ነው የሚበላው? ይሄን ያህል 1500 ብር። ያው እኔ እንደውም ይሄ እዚህ ጋር የተጻፈው በሙሉ እሱ እንትን ያለኝ ነው። ይሄ ሁሉ ማለት ነው 70 ሺህ ብር፣ ከ70 ሺህ ብር በላይ አውጥቻለሁ። ከዛ ደግሞ ካልኩሌት ያደርጋል ማለት ነው። ይሄን ያህል ነው ልጅህን ሲበላ ሲጠጣ የምትቆጣጠረው። ያልበላው ያልጠጣውንም ነው ልጅን የሚቆጣጠረው። እሺ ይሁን፣
እናመሰግናለን። እኔ ጤና ልሁን ለልጄ። ከዛ ያለፈ ደግሞ መች ነው የካቲት 24 ከፈለ የጥርን የከፈለው። ከዛ የካቲት 24 ምን ተባለ? ነገርኳትኝ ለሴትዮዋ ለዳኛዋ ማለት ነው። ክቡር ዳኛ ይሄ ሰው ምክንያቱም ከኔ ጋር ቅራኔ ላይ ነው፣ እየተሳደበ ነው። ከኔ ጋር ሰላም ካልሆነ ለልጁ ምንም አይነት ቢሆን በልጁ ጨክናለሁ እያለኝ መልካም አእምሮ ይኖረዋል ብዬ ማሰብ አልችልም። ምክንያቱም ከኔ ጋር እልህ ውስጥ ነው ያለው። የፈለገ ነገር ቢሆን አይደለም ያላሳደገውን ልጅ አባት አሳድጎ እንኳን ልጁን ደፍሮ የሚገልበት ሰዓት ላይ ሆነ ሳያሳድገው ዞር ብሎ አይቶት የማያውቀውን ልጅ ዛሬ ይጨክንበታለሁ እያለ እንዴት አድርጌ ነው ከኔ ጋር እንደተያይዞ ልጄን አሳልፌ የምሰጠው? ከዛ አልኳትኝ ዳኛዋን እንደዚህ ቪዲዮ እየሰራብኝ ነው። ስለዚህ እኔ ልጄን ማሳየት አልፈልግም፣ የልጁ መታየት ይከልከልልኝ አልኳት። ከዛም በኋላ አቺም አይነት ነገር አለችኝ። እሺ አልኳት። ከዛም ባለፈ ደግሞ ምንድነው የካቲትን ከነገ ጀምሮ ነው ከ25 እስከ 30 አይደለም በቀጣይነት ቀጥ አድርጎ እንዲከፍል ንገሪኝ። ይከፍላል። ምንድነው ደንበኛችን አይደለም ለልጁ ለዓለም ይተርፋሉ ምናምን ነገር አለችኝ ማለት ነው። እሺ እንዳፍሽ አድርገው ብዬ ጥያት ወጣሁ፣ ዳኛዋን ማለት ነው። እና የሚገርምሽ ዳኞቹ ራሱ እንዴት አንቋሻው እንትን እንደሚሉኝ ሀሳቤን ሳልገልጽ ያባርሩኛል። እሺ ችግር የለውም፣ እኔ ልጄን ነው የምፈልገው፣ የልጄን ደህንነት እንጂ የእሱን ገንዘብ አይደለም። የካቲቱን ዝም አልኩ፣ መጋቢት ዝም አልኩ። ሚያዝያ ላይ መጥሪያ ደረሰኝ። በቃ አትርሽኝ አይነት ነገር ነው በቃ የሆነብኝ ማለት ነው። ትቼዋለሁ እኮ ስጠኝ ብዬ እንኳን ደውዬ አናግሬው አላውቅም። የካቲት አልከፈለም፣ መጋቢት አልከፈለም። ሚያዝያ ሲደርስ መጥሪያ ደረሰኝ። እሺ አልኩኝ። መጥሪያው ምንድነው? ይግባኝ። እዚህ ጋር የዘለልሽው ቪዲዮ ስለሰራ 100,000 ብር ካሳ ይክፈለኝ ብለሽዋል። እሱን እኔ ሙሉ ለሙሉ ሰላም ነው የምፈልገው። ስለዚህ ብየዋለሁ፣ በደንብ አድርጌ ብየዋለሁ። ልጄ ማጠገብ እንዳደርስ ቪዲዮአችንን ደልት አዘንኩ። ወዲያው የውሃ ሚዲያ ሄጄ ዲቦራም ቢኒያምም ልጁን እንዳያወጡብኝ መናገር አለብኝ። ሁለተኛ ለምን የልጁ ሞግዚት እኔ ነኝ። በታክሲ ሲሄድ ይሄን ሊታቂዋለሽ የውሃ ሚዲያ የሚዲያ ልጅ ኮንትሮባንድ ልጅ ሌላም እየተወራበት እኔ በመሃል ጭንቅ ለልጁ ልብሱን ሁሉ ቀይራለሁ። አንዳንዴ እስቲ በማይታወቅበት ልብስ ይሁን አንዳንዴም እንደው አቃጥለዋለሁ፣ እናደዳለሁ በጣም እና ይህ ሁሉ ሁኔታዎች በእኔና በህፃኑ ያለፈ ተሻግሬያለሁ። እኔ ቀደም ሲል 2 ልጆች አሳድጌያለሁ። አንዷ ዲቦራ ናት፣ አንዷ ሊያ ናት። 2 ልጅ ሳሳድግ ድምፄ ተሰምቶ አይታወቅም። ግን በዚህ ህፃን ልጅ አንገቴን የምደፋበት ጉዳይ የለም። ሚዲያ ላይ መውጣት እሱስ ዶላሩን ያፍሳል። ይሄ ህፃን ልጅ ግን የዛሬ ህፃን የነገ ታዳጊ ነው። መጨረሻው በዚህ ህይወት ውስጥ ይኖራል። እስቲ አስቢው። 2 ቢኒያምና ህፃኑን ለማስተዋወቅ እኔ 17 ቀን ይፈጀብኝ። ህፃኑ ምን ያደርጋል? ማንም ልጅ ላይ ሰው ትልቅ ሰው ሲያገኝ ሄዶ እግሩ ላይ ጥምጥም ይላል። ያሳዝንሻል። ግን ቢኒያምን ለማወቅ ቢኒያም ይመጣል። አባትህ እኮ እኔ እኮ ነኝ ይለዋል። ከምንም ይቺ ጉልበቱን ያጥፍና ሰውነቱን አቀማመጡን መሃል ያደርግና ወደ ግድግዳው ነው የሚሸሸው። ይሄ ልጅ ምን ሆኖ ነው እንዲህ የሚሆነው? እስቲ ቆይ ሁሉ ጊዜ እንዲህ ሲሸሸው አንድ ቀን እስቲ ቆይና ቢኒያም ወተት ይግዛልህ ብዬ ሄድኩኝ ወደ ቢኒያም መንገድ። ሲሄድ 3 ሆነው እየመጡ ነው። እስቲ ዛሬ ስጋ ግዛለት ቢኒያም ምናምን አልኩት። እሺ ብሎ ግማሽ ኪሎ ስጋ የተፈጨ ጎድንም እንደዚህ ወደ 800 ብር አወጣ። ልጁ ግን በዛው ልክ ራሱ ቢኒያም ተሸክሞት ልጁ እያለቀሰ እንባውን ያንጠባጥባል። ቢኒያም ጭንቅላት ላይ ንፍጡን ሁሉ ይሄ ልጅ ላይ ግባቡ ነው እንዴ? 17 ቀን ሙሉ ገባሽ ላይ ግባቡ ነው እንዴ ብዬ እቤት መጣ ልጁ።
አሁን ቢኒያም እንትን ግዛ አልኩት፣ ሶፍት ግዛ ዋይፕስ ግዛ አልኩት፣ ገዛ። እኔ የቢኒያምን ጭንቅላት አጸዳሁት። በቃ ጓደኞች እንዳያዩ ሂድ፣ በዚሁ ከነሱ ጋር ተመለስ። ልጁን ይዤ እኔ ገባሁ፣ መከርኩት፣ ልጁን ማለት ነው። እና ግን ከዛ በፊት ያጠፋው ጥፋት ቢኒያም ምንድነው? እሱ ልክ የመጀመሪያ ቀን አንድ ላይ መጣ አይደለም እንዴ? በጋረድኩ አለ። ማሚ በጉን ተመልከች አለኝ። አይ እኔ እኮ በጉን መመልከቱስ ልመልከት ምንም ማለት አይደለም፣ ግን እኮ እኔ ይቅርታ ያልኩ እዛው ሚዲያ ላይ ነው። ሚዲያ ብትቀርልኝ ነው ለኔ ሐሳቢ። በግም ሳታመጣ ሚዲያ ምን ነው ብትቀርልኝ ነው አላማይ። ለምን ነገር ተከትሎ እንደሚመጣ ይገባኛል። ቢኒያም ሽማግሌ አምጣ ሲባል አንድ ሽማግሌ አላመጣም፣ ጓደኛውን ይዞ መጣ። ጓደኛው ደግሞ ዝም ብሎ ቲክቶክ ሰራተኛ። እኛ እኮ እዚህ ቢኒያምን እያስመከር ነው በእውነተኛ መንገድ፣ በእውነተኛ ጉዞ፣ በእውነተኛ ህይወት ሄደው። እውነትም እርግጥ ነው እሷም የራሷ አላማ የራሷ ጓደኛ ቢኖራትም እሱም የራሱ ጓደኛ የሷ አላማ ቢኖረው አይደል እንዴ? ይሄ ህፃን ተጨንቆና ተሰድቦ ማደግ የለበትም። ሞግዚቷ በስምንት ወሩ በህግ ነው የሰጠችኝ። አልሰጥ ብላኝ፣ አንቺ ተማሪ ሩልሽ ወደ ትምህርት መሆን አለበት፣ ዲግሪ ብታጪ ዲፕሎምሽን እንኳን ያዥ እና እኔ እናት ሆኜ እያለሁ ይሄው በእናትነት ዲግሪ ይዤ የለ ማስተርንም ባገኝ እማር ነበር። ህፃኑ ተወልዶ በ3 ወር ለማስተርነት ጓደኞቼ ሲሄዱ ጎንደር ዩኒቨርሲቲ ዲግሪ ተማሪን ጨርሻለሁ፣ ለማስተርነት መሄድ ነበረብኝ እና አራስ ትቼ እንዴት ሄዳለሁ? ግራ ተጋባው እና ቆይ ለማንኛውም ልጄ ትበልጥብኛለች፣ ህፃኑም ይበልጥብኛል እና አንድ ቀን ድል አገኛለሁ በማለት ማስተሬን ትቼ ልጄን በስርዓት ይዤ፣ ያው እሷም ቢሆን ወደኋላ አላለችም። አዝላ ተላላኪነት ሰርታ ከተላላኪነት ልጅ አዝላ ማለት ነው። ከተላላኪነት ደግሞ እንደገና ተምራ ይሄንን የነርሲንግ ሰርተፍኬት የጀግና የጎበዝ ናት። የአመንኩባት በልጄ ደስ እያለኝ ነው ያለሁት። በተወለደውም ህፃን ወደኋላ ልመልስሽና ቢኒያም የሚያስተምረው ከኔ 200 እርምጃ ወይም 200 ሜትር ማለት እኮ ነው። 200 እርምጃ ነው። አባት ነው ብዬ ሄጄ አልጠየኩትም። ለምን መጥቶ አምኗል እንጂ አልካደም። ይሄ የክህደት ልጅ፣ ይሄ በዲኤንኤ የታመነ እንዲባልም አልፈልግም። አባት ነው ብዬ ዞር ብዬ አልጠየኩትም። ቀድሞም መጥቶ አልካደም። ሲክድም አልካደም። እኔ እዛ ሚዲያ ላይ ክጄ ነበር። እኔ እንጃ ምን ሆኖ ነው አልኩኝ። እኔ ራሴ ተራበ ተጠማ ለምን ጠጋ ብሎ አያማክረንም? እንረዳዋለን። እኔም አለው የልጄ ባልም አለ፣ በጣም እንረዳዋለን። ለምንድን ነው እንደሚሆነው ብለን ነው የደነገጥ ነው። ከመጣ ምን ነው ሰላም ቢሰጥ እዛው ምን ነው በይቅርታው በቀራልኝ ነው ልቤ ሐሳቤ። በጉ አለ እውቀት ስለታረደ እንዳለ ጸጉሩ ክስክስ ብሎበት ማንም የበላው የለም። ኧረ በእናትህ አንተው ራስ ከነጓደኞች መጣ ገባ እያልክ ብትበላ ነው ደስ የሚል ብዬ እኔ ተለማመጥኩት። እኔ አሁንም ዲቦራንም መለመን አልፈልግም፣ እሱንም መለመን አልፈልግም። እንዳውም እንደኔ ዲቦራ የከሰሰችው አንደኛ ሰላሜን እፈልጋለሁ፣ ሁለተኛ የልጄንም ሰላም እፈልጋለሁ፣ ሶስተኛ አባት ነኝ ብለህ ስለመጣ የዲኤንኤ ምርመራ ስላለ በዛ ብትረዳው ብዬ ነው። እቺን አትክሱ፣ ብዙ ከባድ አይደለም። ልክ እንደ ከባድ ነገር ዲቦራ ከሳኝ ከዚህ ሚዲያ ጠፋው። ኧረ በኢየሱስ አይባልም እኮ ወንድሜ ልጄ። እኔ ልንገር ለካሌብ 30 ሺህ ብር እኔ ካሌብ የወጣለት ስሙ እንዴት ነው? እሷም ናቱ ብላለች። 9 ስም አወጣን የመጽሐፍ ቅዱስ ቃል። ከ9ኙም ካሌብ የሚለው ነው የወጣው። ነግሬዋለሁ። እና እኛ ያልነው ካሌብ መከራ አሸናፊ፣ ጥሩ ነገር አድራጊ፣ ድል አድራጊ ሰው ማለት ነው። ካሌብ ማለት ምንም ማለት አይደለም። እና ካሌብ ነው የምንለው ብዬ ነገርኩት። እንዳ ሲወጣ ሲገባ እናቱ ልጁ ግራ